በኢትዮጵያ ከሚገኙት 13 ሚሊዮን ያህል የኩላሊት ታማሚዎች ውስጥ 1 ሚሊዮን የሚሆኑት አስቸኳይ ሕክምና የሚሹ መሆናቸውን የኢትዮጵያ የኩላሊት ህመም ማህበር ገለጸ። ማህበሩ ይህንን የገለጸው ከኢትዮጵያ ንግድ ባንክ ጋር በመተባበር በቅዱስ ጴጥሮስ ሆስፒታል ያቋቋመውን የኩላሊት እጥበት ክፍል መርቆ ስራ ባስጀመረበት ወቅት ነው። ማህበሩ የኩላሊት እጥበት የሚያስፈልጋቸው ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በመግለጽ መሰል ማዕከላትን ከአዲስ አበባ ውጪም ለማቋቋም ብሎም የኩላሊት ንቅለ ተከላን ለማስፋፋት ከጤና ሚኒስቴርና ከአፍሪካ ኩላሊት ማህበር ጋር በጋራ እየሰራ ስለመሆኑም አስታውቋል። ባልደረባችን ሊያ ክብሮም በዚህ ጉዳይ ላይ ተጨማሪ ዝርዝር አላት። በየጊዜው የሚወጡ መረጃዎች እንደሚያመለክቱት ኩላሊታቸው ሙሉ በሙሉ ስራ ያቆመ ታማሚዎች በግልና በመንግስት ሆስፒታሎች እጥበት ለማግኘት በአንድ ጊዜ በአማካይ እስከ 3000 ብር የሚደርስ ወጪን ያወጣሉ። ይህንን የታማሚዎችን ጫና ለማቃለል በርካታ ስራዎች እየተሰሩ እንደሆነ ቢነገርም አሁንም ድረስ ሕክምና የሚሹ ዜጎች በሚሊዮን እንደሚቆጠሩ ነው የኢትዮጵያ የኩላሊት ህመም ማህበር የገለጸው። ማህበሩ ይህንን ያስታወቀው በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ድንገተኛ የኩላሊት ድክመት ለሚያጋጥማቸው ታካሚዎች የሚያገለግል የዲያሊሲስ ክፍል አቋቁሞ ባስረከበበት ወቅት ነው። የማህበሩ ፕሬዝዳንት ልሳን ሰይፉ በሀገሪቷ ምን ያህል ዜጎች የኩላሊት ህክምና እንደሚያስፈልጋቸው በትክክል ጥናት ባይደረግም አሁን ባለው መረጃ 1 ሚሊዮን ታማሚዎች አስቸኳይ ህክምና እንደሚሹ ገልጸዋል። በጣም ከፍተኛ ቁጥር ያላቸው ናቸው። በህመም ብነግራችሁ አሁን በአሁኑ ጊዜ የኢትዮጵያ ህዝብ ወደ 135 ሚሊዮን ይሆናል። ከነዚህ ውስጥ 10% ወይም 13.5 ወይም 13 ሚሊዮን የኩላሊት ታማሚዎች አሉ። ከነዚህ ውስጥ እየወረደ ወደ 1 ሚሊዮን እንደዚህ አካባቢ የሚሆን ኩላሊት ህክምና የሚያስፈልጋቸው ሊኖሩ ይችላሉ ተብሎ ይገመታል። ግን ይህን ነገር በትክክል ለመናገር አገር አቀፍ ጥናት ይፈልጋል። አሁን ስራ የጀመረው የኩላሊት እጥበት አገልግሎት 4 ማሽኖች እንዳሉት የተነገረ ሲሆን ለድንገተኛ ታማሚዎች ብቻ አገልግሎት የሚሰጥ ነው ተብሏል። በተጨማሪም ቅዱስ ጴጥሮስ ሆስፒታል ለሚሰጠው የመርዛማነት ህክምና እንደሚያገለግልም ነው የማህበሩ ፕሬዝዳንት ያነሱት። ክፍያው ጫን የሚል ይሆናል የሚል ግምት የለንም። በቅድሚያ ተደራሽ የሚሆነው ለአጣዳፊ ኩላሊት ድክመት ላላቸው ይሆናል እና መርዛማ ነገሮችን ወስደው በዲያሊሲስ በዚህ ማሽን መርዙ ከሰውነታቸው ማስወጣት ለሚችሉ ተጠቃሚዎች ለሁለቱ በቅድሚያ አገልግሎት ይሰጣል። ከዚህ ቀደም በሆስፒታሉ የኩላሊት እጥበት የሚያስፈልጋቸው ታማሚዎች ወደ ሌላ የህክምና ቦታ ይላኩ እንደነበር የገለጹት የቅዱስ ጴጥሮስ ሆስፒታል ስራ አስፈጻሚ በበኩላቸው አሁን ይህ አገልግሎት በሆስፒታሉ መጀመሩ በተቋሙ የሚሰጡ ህክምናዎችን በተሻለ አቅም ለመስጠት ወሳኝ ነው ብለዋል። ከዚህ በፊት አገልግሎት እንሰጣለን፣ በማሽን እንደግፋለን፣ አይሲዩ እናስተኛለን፣ ስፔሻሊስት ሐኪሞቻችን ያዩዋቸዋል። ግን የኩላሊት እጥበት ሲፈልጉ ወደ ሌላ ቦታ እንልካለን። ሁላችንም እንደምናውቀው የኩላሊት እጥበት ማግኘት በጣም አስቸጋሪ ነው። ከወጪ ደረጃ በጣም ውድ ከሚባሉ አገልግሎቶች ነው። ስለዚህ ይሄንን አገልግሎት በተቋም ደረጃ መጀመር ዜጎቻችን ተደራሽ የሚሆንላቸውን አገልግሎቶች ይሰጣል ማለት ነው። ሁለተኛ ነገር ይሄ አሁን ዛሬ ቆመንበት የምንገኘው ማዕከል የመመረዝ ህክምና ማዕከል ነው። መመረዝ ህክምና ማለት ሰዎች በኢንዱስትሪ በሚሰሩበት ወይም በተለያዩ ቦታዎች ላይ ሆነው በማወቅም ባለማወቅም ወደ ሰውነታቸው ጎጂ የሆኑ ንጥረ ነገሮች ሊገቡ ይችላሉ። ስለዚህ ከነሱ አብዛኞቹ ማለት በሚቻል መልኩ በዚህ ህክምና ታክሞ መዳን የሚችሉ ናቸው፣ ዲያላይዝ መደረግ የሚችሉ ናቸው። በመርሃ ግብሩ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ማዕከሉ የሰዎችን እንግልት እንደሚቀንስ ጠቁመው በሀገሪቱ ከኩላሊት ህመም ጎን ለጎን የመርዛማነት ችግር አሳሳቢ በመሆኑ በትኩረት ሊሰራ ይገባል ብለዋል። የመመረዝ አገልግሎትን ሙሉ ህክምና ለመስጠት የኩላሊት እጥበት ማሽን እንደሚያስፈልግ ይታወቃል። ይህንን በማጣት ታካሚዎችን ሪፈር ለማድረግ ሲገደድ ቆይቷል። ከዚህም ውጪ የኩላሊት ህመሞችም ሲኖሩ አኪዩትም ሊሆን ይችላል፣ ስር የሰደደም ሊኖር ይችላል። የኩላሊት እጥበት አገልግሎት ስለሌለ ታካሚዎቻችን ሲንገላቱ እንደቆዩ ይታወቃል። ይህ ማዕከል ከዚህ በላይ ሰፍቶ ሆስፒታላችንን በቅርብ ጊዜ ወደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እንዲሸጋገር ሁላችንም ጥረታችንን እንቀጥል ማለት ፈልጋለሁ። የኩላሊት ህመም በተለይ ደግሞ የመመረዝ ችግርም በሀገራችን እየሰፋ ነው ያለው። ለኩላሊት እጥበት የሚሆኑ ግብአቶች የሚመጡት በውጭ ምንዛሬ በመሆኑ ሁኔታውን ይበልጥ እያከበደው እንደሚገኝ በመድረኩ ተነስቷል። በሀገሪቱ 35 የሆኑ ተቋማት ይህንን አገልግሎት ቢሰጡም የአገልግሎቱ ፈላጊዎች ቁጥር ከፍተኛ ቁጥር ላይ የደረሰ ስለመሆኑ ነው የተነገረው። ሆኖም ዜጎች ይህንን ከግምት በማስገባት ቅድመ ጥንቃቄ ላይ ትኩረት እንዲያደርጉ ጥሪ ተላልፏል። ርካሹ ህክምና መከላከል
ሁልጊዜ። መከላከል ስንል ጤናችንን መጠበቅ ማለት ነው። ስለዚህ አንዳንዶች ይሄ ህመም የሚመጣባቸው ምክንያቶች እኛ መከላከል በምንችላቸው ነገሮች ላይሆን ይችላል፣ ግን አብዛኞቹ መከላከል የምንችላቸው ነው። እንዴት? አንደኛው ምክንያት ለዚህ በጣም የሚታወቅ ህመም ተብሎ የሚወሰደው ግፊት ነው፣ ስኳር ነው። እነዚህ አይነት የልብ ህመሞች ናቸው። እንዲሁም ደግሞ በኢንፌክሽን እና በተያያዥ የኮሌስትሮል ሁኔታዎች የሚነሱ አሉ። ስለዚህ አኗኗር ሁኔታ ማለት ኤክሰርሳይዝ ማድረግ፣ አመጋገብን ማስተካከል፣ ከሁሉ በላይ ደግሞ ቼክአፕ ማድረግ። የኢትዮጵያ የኩላሊት ህመም ማህበር ከኢትዮጵያ ንግድ ባንክ ጋር በመተባበር በቅዱስ ጴጥሮስ ሆስፒታል ያቋቋመው ይህ የኩላሊት እጥበት ክፍል በዘርፉ የሚስተዋለውን ክፍተት ለመቀነስ አስተዋጽኦ እንደሚኖረውም በማስጀመሪያ መድረኩ ላይ ተነስቷል።